ያንድ የሚገርም ጋዜጠኛ ታሪክ አለ ከዚሁ ጋር በተያያዘ እንዳልኩት ልክ እሱ ከሞተ በኋላ ጧት የሆስፒታሉን በር ጋዜጠኞች አጨናንቀውታል። ምክንያቱም አንስታይን ትልቅ ሰው ነው። እዛ ቦታ ላይ ከተገኙት አንዱ ራልፍ ሞርስ ነው፣ የላይፍ መጽሔት ፎቶግራፈር ነው። እሱም የዛን ቀን ጧት ቢሮ እንደገባ ነው ሞቱን የሰማው እና አዘጋጁ አንስታይን ሞቷል፣ ስለዚህ ወደ ሆስፒታሉ ሂድና የተለመደውን የፎቶ ዘገባ ይዘህና ተብሎ ተላከ። እዛ ሲደርስ ግን ያው እንደጠበቀው ብዙ ጋዜጠኞች ይተራመሳሉ። ስለዚህ እኔ እዚህ ትርምስ ውስጥ ምንም አላደርግም ብሎ ወጥቶ ወደ ቢሮ ነው ሄደው፣ ወደ አንስታይን ቢሮ ማለት ነው። መንገድ ላይ ደግሞ የዊስኪ ጠርሙሶችን ገዛ ለመደለያ እንዲሆን ማለት ነው። ድንገት እዛ እምቢ ካሉኝ ሰጥቼ ገባለሁ በሚል እናጠቅሞታለን። በኋላ ላይ እሱም ሲናገር ቢሮ እንደደረሰ ጭር ብሏል፣ እዛ ማንም የለም። ከዛ ለህንጻው ኃላፊ አንድ መጠጥ ሰጠውና እንዲያስገባው ጠየቀው፣ ፈቀደለት። ቢሮ ገባ። ቢሮ ገብቶ ፎቶግራፎች አነሳ። መጨረሻ ምን ይመስል እንደነበረ የአንስታይን ቢሮ የተበታተኑ ወረቀቶች፣ ሲጋራ የሚያጨስበት ፓይፑ የመሳሰለው የትንባሆ የምናምኑ ብቻ የምርምር ነገሮቹ በሙሉ እዛ ላይ ያንን አደረገ። ከዛ በኋላ ደግሞ ተመልሶ ወደ ሆስፒታሉ ሄደ። እዛም ደግሞ ግርግር ነበረ። አስከሬኑ ምርመራ እየተደረገበት ነበር። የተወሰኑ ፎቶግራፎች እዛም አንስቷል። ስለዚህ አሁንም ቀድሞ መሄድ ነበረበት። ስለዚህ የት ነው ቀብሩ ሊደረግ የሚችለው ሲል እዛ አቅራቢያ ያለ የመቃብር ቦታ አለ ብዙ ሰዎች የሚቀበሩበት፣ ስለዚህ እዛ ሊሆን ይችላል ብሎ አስቀድሞ ወደዛ ሄደ። ሁሉም ጋዜጠኞች ቀድሞ ነው ሄደው። እዛ ሲደርስ ብዙ ከ10 በላይ የሚሆኑ ጉድጓዶች እየተቆፈሩ ነው። ስለዚህ የትኛው የሱ እንደሆነ አያውቅም። ስለዚህ እዛ ላሉት ሰራተኞች ያንን የመቃብር ቦታ የሚያስተዳድሩት ማለት ነው ሰዎች አገኘና ለነሱም ከዊስኪው ሰጣቸው እና የምታውቁት ነገር አለ ወይ? የት ነው የሚቀበረው? እሱ እንደዚህ ሞቷል ሲል አንደኛው ኢንፎርሜሽን ደርሶት ነበረ። አይቀበርም፣ እሱ ይቃጠላል። ስለዚህ ወደ መቃጠያ ቦታ ነው የሚወሰደው ነው የሰማሁት፣ ወደዛ ነው የሚሄደው የሚል ነገር ነገሩት። ስለዚህ ያንን የመቃብር ቦታ ትቶ ወደ ማቃጠያው ስፍራ ሄደ ማለት ነው። እዛ ሲሄድ ደግሞ ማንም ጋዜጠኛ አልነበረም፣ በብቸኝነት እሱ ነው እዛ የደረሰው። ከዛ ትንሽ እንደቆየ ቤተሰቦች ልጆቹ መጡ። በጣም ጥቂት ሰዎች መጡ። ሚዲያ ተከትሏቸዋል። በጣም ብቻቸውን ነበሩ። ስለዚህ ያንን ፎቶግራፍ እሱ አነሳ ማለት ነው። አስከሬኑ ሲወርድ መሳሰለው ነገር። ከዛ በኋላ ያው ነገሩ እዛው አለቀ። የተጋነነ ነገር አልነበረም። ያንን ይዞ ወደ ቢሮ ተመለሰ። ይሄ ለአንድ ፎቶግራፈር በቃ ትልቅ ነገር ነው። ለኤዲተሩ ነገረው። ኤዲተሩም ሰምቶ ነበረ። በቃ ማንም ያላገኘውን እንዳገኘህ ሰምቻለሁ፣ በጣም ደስ ይላል አለው። ያው እሱም በክብር ያንን ሰጠ። ግን ያላሰበውን ነገር ነገረው። በሚያሳዝን ሁኔታ ግን አይታተምም አለው የሰራቸው ነገሮች በሙሉ። ለምን ሲለው ለካ እሱ ወደ ቢሮ ሲመለስ በመሃል የአንስታይን ልጅ ደውሏል ወደ ላይፍ መጽሔት። የእናንተ ጋዜጠኛ እንደዚህ እንዳነሳ ፎቶ ሰምቻለሁ፣ ግን እኛ ደግሞ አንፈልግም፣ በቃ ቢያንስ ለቤተሰብ ክብር ስትሉ ስለማንፈልግ እንዲታተም አንፈልግም የተደረገው ነገር በሙሉ አለ። ላይፍ መጽሔትም ማክበር አለብን ቤተሰቦቹን፣ ያንን አናወጣም አሉ። በዚህ ምክንያት ለ50 ዓመታት እነዚህ ፎቶዎች አልታዩ። የዛሬ 10 ዓመት ነው ሞርስ የሞተው ፎቶግራፈሩ። በኋላ ላይ ያው ከ50 ዓመታት በኋላ ላይፍ መጽሔት አትሟቸዋል። ፎቶዎቹ ማየት ይቻላል ኢንተርኔት ላይ ያሉ ፎቶዎቹ። ግን ያው እንደዛ ሁሉ ጊዜ ተጠብቆ ነው እንደዛ የሆነው። እሱም በዛን ዕለት ስለገጠመው ነገር ከመሞቱ በፊት ቃለ ምልልሶችን ሰጥቷል። ሞርስ እንዳልኩ 10 ዓመት ሆነው እሱን ከሞተ። ያው ብዙ ጊዜ ይነገራል አይደል፣ አንስታይን ከሞተ በኋላ የሕክምና ምርመራውን የአስከሬን ምርመራውን ያደረገው ሰው ልቡን አውጥቶ ለብቻ አስቀምጦታል። ይሄ ያለ ቤተሰብ እውቅና የተደረገ ነገር ነው። ይህን ምርመራ ያደረገውን ሰውዬ ፎቶግራፍም አንስቷል ሞርስ። እንደውም የሆኑ የሰውነት አካሎች እዛ ምርመራ ቦታ ላይ ሲመረምር የሚታይ ፎቶግራፍም አለ። ግን ያ የአንስታይን የሰውነት ክፍል አይደለም። በኋላ ላይ እንግዲህ ብዙ የሚያከራክር ነገር ነው። ያልቡ ወደ ተለያዩ ቦታዎች በድብቅ ማለት ነው ብዙ ቦታ ሄደ። ብዙ የራሱን የቻለ ታሪክ ያለው ነገር ነው። ቤተሰቦች ሳያውቁ የሆነ ነገር ነው። ኢትዮፒካሊ